አብርሃም እኛ ባየነው መሰረትና እሱ ከሚያደርገው አንጻር በጣም ባለሙሉ ጤና ነው ብለን እያሰብን እያለ ነገር ግን አብርሃም ደህና አይደለም፣ ዞሮ ወደ ሌላ ቦታ መሄድ አለበት እያሉ ብዙዎች እያወሩ ነው ማለት ነው። አረ እንዳውም ተወስዷል፣ ወስደውታል እንዴ! ሰው እኮ አሁን አብርሃም ነው የታመመው ወይስ ጤናማዎቹ ነው የታመሙት? ጤናማን የሆነ ሰው አሳብደው አማኑኤል ለማስገባት ካልሆነ በስተቀር አብረሽ በጣም ጤናማ ሰው ነው። እንደገና ይሄ አሚሮ የሚባል ክፍት ደግሞ አለ። ምን ብሎ እንደጻፈ በጣም የሚገርም ነው። ሰዎች በቃ ማስተዋላቸውን ተነጥቀዋል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክም ሰብስክራይብም እያደረጋችሁ ቤቱን ተቀላቀሉ ማለት ወዳለው። እንግዲህ በጣም ብዙ ነገሮች አሉ። በጣም ያስገረመኝና ያስደነቀኝ ነገር ደግሞ የአቤል መመለስ ነው። አቤት የእውነት ሩታ ግን በጣም ትለያለሽ እኮ እግዚአብሔርን ሁሉን አሟልቶ የሰጠሽ ሴት ነሽ። በዚህ አጋጣሚ እውነት ለአቤል ይቅርታ አድርጋለት ነው ሩታ ወይንስ እዚህ ለቪዲዮ ነው እንደዛ ሲሉ የነበረው? እና ይቅርታ ሊጠይቃት ነው የምትሉ ቪዲዮን አላያችሁም እንዴ? ይቅርታ እኮ ጠይቄያለሁ አለ። ጠይቄያቸዋለሁኝ አብርሃምና ኤፍሬምን ይቅርታ ጠይቄያለሁኝ ብሏል እኮ። ግን የምር ሩታ ይቅርታ አድርጋለት ነው? የምር እኔ ለአቤል ይቅርታ ካደረገችለት ሩታ እውነትም እች ሴት በቃ እኔ እንጃ ፈጣሪ ያደላት ናት ነው የምላት እግዚአብሔርን። ለማንኛውም አቤል ተብዬ ሰካራሙ ማለት ነው። እኔ እች ልጅ ደግሞ መልሰ ሄድና ጉዳት አሉ። ይችን ቀንበጥ የሆነች ሴት እየተጫወትክባት ከሆነ ፈጣሪ ካንተ ላይ ነው የሚፈርድብህ። እንደለመድከው ከዛ ሄደ ተልከስከስ። ማርቲ ደግሞ እንዲቄጥሽን ዘንበጥ ስታረጊበት የነበረ ወንድ አቤልን አፈቀርኩልሽ የሰው ሰው። አንቺና ሄርሜላ ሲጀመር የሰው ሰው ነው የሚያምራችሁ። ኖርማል ያልተነካካ ወንድማ እኮ አትፈልጉም እናንተ። እኔ ችግራችሁ ምንድን ነው? እጣ ፈንታችን አንድ ነው አላችሁ እኮ። በቃ የተነካካ የተጨማለቀ ነው የምንፈልግ አላችሁና እና አቤልን ማለት የምፈልገው እችን ሴት መልሰ ብትጎዳት እኔ እንጃ። እኔ አላቅም። ፈጣሪ ሳይውል ሳያድር ነው ከአንተ ላይ በቀል የሚያመጣብህ። የሩታው ይቅርታ ማለቱ አይ እኔ አይመስለኝም። ይሄ ልጅ እያስመሰለ ነው ሲጀመር። ይሄ ወሬው ሁሉ ምናምን የፌዝ ነው የሚመስለው። ትክክለኛ ይቅርታ እንኳን ያለ አይመስለኝም ሲጀመርም። እና ሩትዬ ከዚህ ሰው ተጠበቂ አዳራሽን። አቤል ከሚባል ሰው በዙሪያሽ መልሶ እንዳጃብብሽ እንዳታደርጊው ማለት ነው። እና ቤተሰብ ይሄ አሚሮ የሚባል ያለ ሩታ ቪዲዮ የማይሰራ የተረገመ ልጅ ማለት ነው። እንደው ቪዲዮ ሰራ ከተባለ ሁሌም ሩታን ለጥፎ እኮ ነው የሚለፈልፈው የሚዳፍቀው። እና የጻፈውን ኮሚኒቲ ላይ ያያችሁ አይደለ? አንተ በገንዘብ የምትገዛ ሰው አይደለህም። አረ እንደው እኔ አሁን ነው መሰለኝ የመጡት እንዲህ አሁን ወጥተው ሄርሜላ እያሉ የሚለፈልፉ ልጆች አሉ አይደለ? የአብርሃምና የሩታን ከመጀመሪያው መነሻቸውን ያላዩ ማለት ነው። አሁን መካከል ላይ ደርሰው ሄርሜላ የምታደርገውን ነገር የሚያደንቁ ሰዎች አሉ። ስለ ሩታ ታሪክ ካመጣጡ ስለማያውቁ ማለት ነው። እና ይሄ ከርፈዛፍ ደግሞ ከነዚህ ጋር ነው አሁን ነው የመጣው። ስለ ሩታና ስለ አብርሽ አያውቅም ነው አሁን ይሄ ጽሁፍ በሞቴ ምን የሚሉት ጽሁፍ ነው? አረ በእግዚአብሔር ሰዎች ተው ግን ማስተዋላችሁን አትነጠቁ። ጭራሽ ሩታ አብርሃምን በገንዘብ ልደልለው፣ በገንዘብ ልታታልለው። ሩታ ሰውን በገንዘብ የምታታልል ቢሆን እኮ እስከዛ ድረስ ከዚህ ስትጨማለቅ አትገኝም። የትና የት ጣራ ነክታለች እኮ በሷ ውበት፣ በሷ ቁንጅና ፍልቅልቋ። ኧረ ቤተሰብ ማለት ነው። እኔ ሩታ ስስቅ እግዚአብሔርን የሆነ ልብ እኮ ነው የምታቀንጠው። ደግሞ ህፃን ልጅ እኮ ነው የምትመስለው ስስቅና። ምን ለማለት ፈልጌ ነው፣ ሩታ የገንዘብ ሰው ብትሆን ኑሮ ከአብርሃም ጋር እስከዛ ድረስ አትንከራተትም ነበረ። ሲጀመር አብርሃምን ያገኘችው ከባዶ ሜዳ ነው፣ ምንም ሳይኖረው ነው አንስታ ከዚህ ያደረሰችው። እና ዛሬ አንተ ተነስተ ያሳለፉትን ታሪክ ግጥም አድርገህ እያወቅ አንተ ተነስተህ ዛሬ በብር ሊያታልሉ ነው፣ በብር ሊገዙ ነው ስትል ትንሽ ማፈር የሚባል የለም? አንተ አሚር የምትባል በእውነት በጣም የማትረባና ጨምላቃ ሰው ነው። እግዚአብሔርን አብርሃም ምንም አልነበረውም በዛ ሰዓት። ሩታ መጣች፣ አብረው አደጉ። እነዚህ ልጆች ከዚህ የደረሱት በጥረታቸው በልፋታቸው ነው። እሱ ለእሷ እሷ ለእሱ ተጋግዘው ነው። አሁን በቃ ከተወሰነ ዓመት በኋላ የእነሱ ነገር ትንሽ እየተቃቃረ መጣ እንጂ ከስር ከመሰረቱ አብረው ያደጉ ናቸው። ይሄ በገንዘብ የሚገዛዙ አይደሉም። በዚህ አጋጣሚ በቁስ የሚገማመቱ ሰዎች አይደሉም። እና ይሄን እንኳን የማታውቅ አንተ ድልብ ያልክ ድልብ ሰገጤ
ያሳፍራል በእውነት ይሄን መጽሐፍ ጭንቅላት ባዶ እንደሆነ ነው የሚያሳየው። ባዶ ማሰቢያ የሌለ ከነገር ውጭ መልካም ነገር የማይታይ ማለት ነው። አሁን አንተ የተቃጠልከው የተናደድከው ሩታ ቀድማ ከእናንተ 500K ስላከበረችለት ነው እናንተ የተቃጠላችሁት የተናደዳችሁት የተበሳጫችሁት ማለት ነው። አብርሃም ማለት በራሱ የሚመራ ሰው ነው እኮ ግዴታ ህይወቱን እኛ እንምራለት የምትሉ ሰዎች ግን በሰላም ነው። ይሄን ማለት አብርሃም የማይታዘባችሁ ነው እንደሚመስላችሁ? አብርሃም የሚታዘባችሁን ነገር ለምን ታደርጋላችሁ? በእውነት እሱንስ ምንድን ነው ኮንፊደንስ የሌለው ወንድ የምታደርጉት እናንተ በምትናገሯቸው ነገሮች? በቃ አብርሃም ሁሌም በሰው ነው የሚመራ ተብሎ እንዲወራለት ለምንድን ነው የምታደርጉት? አረ ታሳፍራላችሁ፣ በእውነት ታሳፍራላችሁ በጣም ማለት ነው። እግዚአብሔርን እምላችሁ በጣም ነውረኞች ናችሁ። እና አብርሃም እንግዲህ ትናንት እንዳየነው በጣም እየሳቀ እየተጫወተ ነበረ ማለት ያው በደንብ ፈታ ብሎ ከነሱ ጋር ባያወራም ነገር ግን ዋና አንኳር የተባሉ ነገሮችን አውርቷል። ቤተሰብ እንግዲህ ያወራቸው ነገሮች ከጤናማ ሰው እንጂ ከበሽተኛ ሰው የሚጠበቅ ወሬ አይደለም አይደል የተናገራቸው። እንግዲህ ገና ሳይመጣ በፊት እኔ በፕሮግራም አድርጌ ይዤ እሄዳለሁ እያለ አይደል የነበረ። አሁን ወስደውታል የሚባል ወሬም እየተሰማ ነው ማለት ነው። እና ነገር ግን ሲወስዱት በምን አይነት መንገድ ወሰዱት የሚለው በጣም ጥያቄ የሚያነሳ ነው። እዛ ጋር ግርግር ተነስቶ ይሆን አትሄድም ትሄዳለ መጓተት ይኖረው ይሆን ከእንደዚህ በፊቱ ወይንስ ደግሞ በሰላም እንዳመጡት በሰላም መልሰው ወሰዱት የሚለው እንግዲህ ዛሬ ባንዳቸው ቤት የምናየው ይሆናል ማለት ነው። ነገር ግን አብርሃምን ወይ አሳብዱትና ከአንዳንድያችሁ ለይቶላችሁ አሳብዱትና አማኑኤል ወስዳችሁ አስገቡት። ምክንያቱም ይሄ ነው የቀራችሁ። ደህና የሆነን ሰው አውቆ ነው የሚፈዘው። ዝም ማለቱ ውሸቱን ነው። እኔ አብርሃም ራስ በጣም ነው የምትገርመው ማለት በዚህ ህይወት ውስጥ መኖር አይሰለችም? ሁሌ እየተጓተትክ ከዛም እየተጓተትክ መኖሩ ላንተ ተመችቶ ነው ወይ ወደኸው ነው ወይ? ማለት ማንም እየተነሳ በአንተ ላይ ፈራጅ ሲሆን ይሄ ህይወት ተመችቶ ነው ወይ? ብቻ በጣም የሚገርምና የሚያሳዝን ነገር ነው። እንግዲህ በትናንትናው ዕለት ወስደውታል የተባለው ነገር እውነት ከሆነ ሩታ እኔ እንጃ ማለት እኔ ደግሞ አትታገኝ ማለትም አልችልም። መታገልም አለባት በቃ እስከምትሸነፍ ድረስ መታገል አለባት። ሩታ ግን ለምን በዚህ ልክ ይሆናል? በቃ ደህናን የሆነን ሰው ግዴታ ከሷ ለመለየት ሲባል ጭራሽኑ ታሟል በቃ ደህና አይደለም እያሉ እንደገና ወስዶ ማጎር፣ አረ በጣም ያሳፍራል። እና አሚር ተብዬ አንተ ልክስክስ ወራዳ ማለት ነው። የራስ የሆነ ላይፍ አለ፣ የራስን ህይወት ምራ። የአብርሃምን ህይወት ለራሱ ተውለት። አብርሃም ማንም የሚያስፈልገው ሰው አይደለም። በነገራችን ላይ አሁን አውቆ ዝም ሲላችሁ ስለማያወራ ስለፈዘዘ አውቆ ነው። ከሁላችሁ ላይ ነው እሱ ድራማ የሚሰራው። እናቴ ከሩታና ከሄርሜላ ላይ ብቻ አይደለም፣ ይኸው ከህዝብ ላይ እኮ ነው። አሁን ማለት ህዝቡ እንደታመመ ነው የሚያስበው። ግማሹ ታመመ ይላል፣ ግማሹ አልታመመም ይላል። እና አብርሃም አልታመመም፣ እውነታው ይሄ ነው። እውነት አልታመመም። ግን እኔ የይበልጡ ህዝብ እንደሚመስለኝ ፍላጎቱ በቃ አብርሃም ደህና ሆኖ ሁሉም ነገር ተረጋግቶ ወደ ሩታ እንዲመለስ ነው። እንዲህ ያን ያክል አይደሉም። ወደ ሄርሜላ እንዲሆን የሚፈልጉት ያን ያክል አይደሉም። አብዛኛውን በይበልጡ ወደ ሩታ እንዲመለስ እና ልጁን እንዲያሳድግ ነው ሰው የሚፈልገው ማለት ነው። እና በትናንትናው መሰረት ላይ ብላይ ቁጭ ብለው ማለት ነው። እኔ እውነት ሳያዩ ያመኑ ብፁዓን ናቸው የተባለው እንደው እውነት ነው እናንተ እንዴ! እነዚህ ሰዎች ደህና መሆኑን እያዩ ልክ እንዳላየ እየሆኑ ነው እየፈረዱ ያሉትና ልጁንም ቢሆን እኮ ቼክ አላደረገም። ልጁንም ቢሆን እኮ አልጠየቀም። ከፕሮግራሙ ላይ ልጁን አልጠየቀም። ልጁንም ቢሆን ጥሎ መሄድ አለበት የሚሉ ሰዎች ናቸው። አሁን እንግዲህ የሄርሜላ ሰዎች ተብዬ ልጁንም ቢሆን ግዴታ የለበትም ጥሎ መሄድ አለበት እያሉ ቁጭ ብለው ሲያወሩ አመሹ ማለት ነው። እግዚኦ! አረ እንደው እናንተ እስከፋ በእውነት እንደው ፍሬው ዩቲዩብ መልእክት አስቀምጦላችኋል። ችግር የለውም እኔ ያለው እንተባበራለን፣ በሚያስፈልገው ቦታ ወስዳችኋለሁ ብሏችኋልና መታየት መመርመር ያለባችሁ እናንተ ናችሁ። በዚህ አጋጣሚ አብርሃም ደህና አይደለም ይላሉ። አብርሃም እንደዛ ማለት እንደዛ ፍሽክ እያለ አይ ገንዘብ እኮ ግን የስራን ይስጥ። የምሬን ነው የምላችሁ። አሁን አብርሽዬ ገንዘቧ ስለመጣች ነው እንዲህ ነቃ ብሎ ያወራውና